አይ ጊዜ የሰው ጫጫታ የሰው ጩኸት የሰው አሁን አጀንዳን ቀይረን ብሎ ፎከስ አድርጎ በሃይማኖቱ ስለመጣችበት ሃይማኖቱ ላይ ስለሄደ እኔ ሞቼ ሌላ ሰው ይኑር ሌላ ሰው ይለወጥ ብዬ ሀሳብ ካቀረብኩኝ እኔ ልሙትና ያ ሰው ይለፍልን። አንቺ ድብን ማለት ትችላለሽ ወደሽና ፈቅለሽ እየሰራሽ ስለሆነ በአንቺ ስር ግን ብዙዎች እንደሚሞቱ ታውቂያለሽ። በአንቺ አጀንዳ በአንቺ ስራ በአንቺ ህይወት አንቺ በምትሰሪያቸው መልእክቶች አንቺ በምታስተላልፊያቸው ድርጊቶችሽ በስርሽ ከልጆችሽ ጀምሮ ብዙ ትውልድ እንደምትገኝ ታውቂያለሽ። አንቺ ገንዘብ ጥማት ስራ ስለሆንሽ ለገንዘብ ነው እየሰራሽ ያለሽው። ራስሽን ገበያ ላይ አቅርበሽ ሃይማኖትሽን ሳይቀር ሃይማኖትሽን አሰድበሽ ሃይማኖትሽ በርግጥ ምን አላውቅም በመስቀሉ የምር ብታምኚ ስለ መስቀሉ ፍቅር ስለ መስቀሉ ክብር ቢኖርሽ ኖሮ መስቀሉን ላይ አላግጠሽበት መስቀሉ ላይ መት ተደረገበት ብለሽ የብዙዎችን የውሸት አጀንዳ ተሸክመሽ አጀንዳሽን ባላራመድሽው ነበረ። አንቺ ወንድምሽ ስታወልቁት ምን ያህል ጽያፍ አነጋገር እንደሰጣችሁ እናውቃለን። እናንተ ስራ ከሆነ የምትሰሩት እናንተ ገንዘብ ቢዝነስ ከሆነ የምትይዙት የምታራምዱት በእናንተ ውስጥ ሃይማኖት የሚጠላ በእናንተ ውስጥ ሃይማኖቱን የሚሰድብ በእናንተ ውስጥ ሃይማኖቱን የሚያሰድብ በአንቺ ስራ ውስጥ ብዙ ትውልድ መስራት እየፈለገ እንዳይሰራ መኖር እየፈለገ እንዳይኖር መለወጥ መቀየር እየፈለገ እንዳይለወጥ እንዳይቀየር ያሉ እንዳሉ መረጃው አለሽ የለሽም? የታባሽ ታገኛለሽ? አንቺ እዛ ቁጭ ብለሽ ወድሽና ቂጥሽን እኔ እየነገርኩሽ ነው የምሰራብሽ ነገርሽ። እኔ እያባበልኩኝ አንቺ እንደምታባቢው እያባበልኩኝ ያለ የምሰራው አንቺ ቢዝነስ ነው ያያሽው። በአንቺ ውስጥ ግን ብዙዎች መረጃ ደርሶናል። በእናንተ ድርጊት በእናንተ ስራ በእናንተ ራሳችሁ የቡታጅራን ስም እናስጠራለን ብላችሁ ቡታጅራን እያሰደባችሁ ሃይማኖታችሁን እያሰደባችሁ እያስወቀሳችሁ ሰው ዛሬ የማይሆን ነገር በእምነቱ አልደራደርም ብሎ የሌለችዋን ስራዋን ስንሰጣችኋት መናገር እየፈለገች እንዳትናገር ያዛችኋት ማድረግ እየፈለገች እንዳታደርግ ይዛችኋት ብዙዎችን አስረገጣችኋት ብዙዎችን አሰደባችኋት። አሃ እናንተ ገንዘብ ስለምትሰሩ እሷ መረገጥ መሰደብ መወቀፍ መገደል አለባት። ስለ እናንተ አይመለከተኝም። በእናንተ ስር ግን ብዙዎች ስንቱን አባላሽ ስንቱን አሰደባችሁ ስንቱን አስረገጣችሁ። እናንተ ወዳችሁና ፈቅዳችሁ ነው እየነገርኩሽ ያለሁት የምትሰደቡት። ገበያችሁ በጣም ጥሟችሁ ገበያችሁ ጣፍጧችሁ ገበያችሁ እየናፈቃችሁ ትላንትና ተናገሩ ነበር። ለምን ዛሬ በራስሽ ቪዲዮ በራስሽ ዩቲዩብ ቻናል በራስሽ አጀንዳ መጣሽ ገንዘብ ለመልቀም? ትላንትና መናገር የምትፈልጊው አንድ ሚዲያ አለ ሁሌ የሚለቀቅበት ሁሌ እሱ ብቻ ማደግ የሚፈልግበት ሰልፊሽ የሆነ ሰው አለ ራሱ ወዳድ የሆነ ሰው አለ። በራሱ ቻናል ይለቃል ሴቶቹን ገበያ ላይ እያቀረበ ሴቶቹን እያዋረደ በሱ ስር ብዙ ሴቶች ይባላሉ ብዙ ሴቶች ይጣላሉ ብዙ ሴቶች ይገዳደላሉ ብዙ ሴቶች ገንዘባቸውን ይበላሉ። ገንዘብ ስለበላሽ አይደለም አንቺ ሞተሽ ሌላው እንዲድን የምታደርጊው። ያ ደግሞ ቢዝነስ ላይ ድራማ ላይ እንደዚህ ላይ አይደለም የሚሰራው ሪያሊቲ ነው። አንቺ ኖረሽ አንቺ ሞተሽ ሌላ ሰው እንዲኖር ከፈለግሽ አንቺ ኩላሊት በሽተኛ ካገኘሽ ለዛ ለኩላሊት በሽተኛ ህመምተኛ ሰው ኩላሊትሽን ስትሰጪ አንቺ ሞተሽ ያንን ሰው አዳንሽ። ያ ነው ገባሽ? አንቺ ገንዘብ እያለሽ ገንዘብ የሌላቸው እርቧቸው ሜዳ ላይ ሲተኙ ካየሽ አንቺ ሞተሽ ለነሱ ለራባቸው ሰዎች መድረስ ነው ሞቶ ለሰዎች መኖር ማለት እንጂ ሞቶ ለሰዎች መኖር ሞቶ ለሰዎች ህይወት መቀጠል ሰዎችን እያሰደቡ ሰዎችን እያስረገጡ ሃይማኖትን እያሰደቡ አይደለም። እውቀቱ ከሌለሽ እንድታቂ እንነግርሻለን። እንደው ጭንቅላትሽን ከፈት አድርገሽ ኦፕን አድርገሽ እንድትሰሚን እንፈልጋለን። በምንም ላንበላለጥ እንችላለን። ልትበልጪም ትችያለሽ። ሲጀመር አልበልጥሽም። ልትበልጪም ትችያለሽ። የልጆች እናት ነሽ። ምናልባት የመውለጃ እንትናችን ተዛብቶ ሊሆን ይችላል። እኔ በጊዜ ወልጄ ዛሬ ላይ አርፌ ሊሆን ይችላል። ከአንቺ የበለጡ ትልልቅ ልጆች ሊኖሩ ይችላሉ። አንቺ ደግሞ ጊዜሽ ባለፈ ሰዓት ላይ ወልደሽ ሊሆን ይችላል። አናውቅም። ያም ሆነ ይህ ግን ልትበልጪኝ ትችያለሽ እንጂ በፍጹም ነው እኔ ልበልጥሽም አልችልም። ዛሬ እድሜያችንን ዋጥ ያደረገን ሰዎች ነን። ነገር አይምሯችንን ነገር ናላችንን በጥብጦን ሰው እያጋደልን ሰው ገንዘብ እየበላን ሰው እያሰደብን ያለ ነው ተሳድበን ማለት ነው።
ገባሽ? እውቀት ቢኖርሽ ኖሮ በዚህ አጀንዳ ውስጥ በዚህ ርዕስ ውስጥ በዚህ ላይ ስራ ውስጥ መግባት አልነበረብሽም። እንደ እድሜሽ ተቆጥበሽ ተጸጽተሽ ተመልሰሽ ነው እኔ እዚህ ውስጥ መግባት አልፈልግም ብለሽ ትውጪ ነበረ እንጂ አንቺ ሞተሽ ሌላው እንዲኖር ተሰድበሽ ሃይማኖትሽን አሰድበሽ አስገድለሽ አገዳድለሽ ብዙዎችን አጫርሰሽ አይደለም። ትላንትና ለምን ዝም አልሽ? ዛሬ ለምን መጣሽ? ይሄን ያህል ጊዜኛ ስንጮ የሩታ ልጅ ያለ ስራው ያለ ምንም ነገር ያለ በደሉ ያለ ኃጢአቱ ስንት በደል ሲወርድበት ስንቱ ግርጅብኝ የወንድምሽ ልጅ አይደል? የወንድምሽ ልጅ እኮ ነው። ሩታን እንኳን ብታውጫት የወንድሜ ልጅ ነው፣ በህፃኑ ምንም ነገር አትናገሩ፣ ምንም አታድርጉ ብለሽ አፍሽን ከፍተሽ መናገር ትቺ ነበር። አንቺ ግን ሙግት ላይ ነሽ፣ ቢዝነስ ላይ ነሽ፣ ከሄርሜላ ጋራ ከሩታ ጋር እያልሽ ጭቅጭቅ ላይ ነበርሽ። ያልታመመ ወንድሜ ላድን ብለሽ ፉክክር ውስጥ ገብተሽ ነበረ። ያ ምንም ያልሆነውን ወንድምሽን በደንብ አውቆ ግን ከሰዎቹ ህይወት ለመውጣት ከሄርሜላም ሊሆን ይችላል ከሩታም ሊሆን ይችላል በነሱ ስራ በነሱ ኃጢአት ግን የወንድምሽ ልጅ አንድ ፍሬ ጨቅላ 1 ዓመት ያልሞላው ህፃን ልጅ ግን አንዴ ፎቶውን ጉድጓድ ውስጥ እየቀበሩ ቁላል እየደፈኑበት አንዴ ፎቶውን ሚዲያ ላይ እያስለቀሱበት ፎቶ ፊቱን እንዳልነበር እያደረጉት ሲናገሩ ዛሬ አይደለም መረጃው የደረሰሽ። ዛሬ አይደለም 2 ወር ምናምን አልፎታል። ሩታና ሄርሜላ በነሩታ ህይወት ከገባሽ ጊዜ ጀምሮ ሩታ ግዝናዋ ላይ እንዳላገጡባት ልጁ ላይ እንደረገጡት አሉ። ዛሬ አልነበረም ሞተሽ አፍሽን መክፈት የነበረብሽ። ምንድነው እሱ የሚባል አባባል አለ፣ ቤት ካልተንኳኳ የሰው ቤት ምንድነው የሆነ ብቻ አይዱ ነው አላውቅም። ዛሬ ጣመሽና ወጣሽና ስለ ልጁ መናገር ፈለግሽ፣ ስለ ስራ መናገር ፈለግሽ። ስራ ቢዝነስ ከሆነ መስራት ትችላላችሁ። ለምን ሀብሉ ላይ ያደረጋችሁ? ለምን ሀብሉ ላይ ሌላ ምልክት አልነበረበትም ነበር? ለምን በመስቀሉ መነገር ጀመራችሁ? ለምን በማህተቡ መቀለድ ፈለጋችሁ? አንፋታችሁም ብለን ጥግ ድረስ ሄደናል። አጀንዳችን አንቀይርም ብለን ወታችሁ ራሳችሁ። ሲቀጥል ደግሞ ማለት ነው አብርሃም በምን እንደዳነ መተት ነው ብለሽ ነበር አይደለ? ማህተቡን ሀብሉን ከአንገቱ ላይ ስታወልቂ የብዙዎች ውሸታሞች ጋጋታ ሞልቶሽ ነው አይደለ? ሀብሉን ከአንገቱ ላይ ያወለቅሽው ስታወልቂሙም ተጸይፈሽ ስታላግጭበት የነበረው አብርሃም። እንግዲያውስ መተት ከሆነ በመተት ከሆነ የደነዘዘው ሳይካትሪስት መተትን አያድንም፣ ዶክተር መተትን አያድንም። የሚያድነው በጸሎትና በጸሎት። እርግጠኛ ነኝ የገንዘብ ሱስ አለብሽ። በጸሎትና በጸሎት እስከሆነ ድረስ ቪዲዮ ካሜራ ቀርጽሻል። መረጃና ማስረጃ እንፈልጋለን ይቅርታ ከመጠየቅሽ በፊት ማለት ነው። አዎ አብርሃም ተደርጎበት ነበረ። ከዛ ውስጥ የወጣው ጸበል አጸብለ ነው ወይም ደግሞ አባቶች ጸሎት አድርገውለት ፓስተር ጸሎት አድርጎለት ነው የዳነው። ቪዲዮ መረጃ እንፈልጋለን። እንዲሁም አንፋታሽም፣ እመቀመቅ እንከትሻለን። አንቺን ወንድምሽንም አብርሃምን እና ያንን ትልቁን ወንድምሽን ማለት ነው ምንም ባላደረገችዋ እሷን አስረግጣችሁ እሷን አሰድባችሁ ዝም ስላለች ትክክል ነው ስላላችኋት ራሷን ስለምታውቅ ነው ዝም ያለችው። ብዙዎቻችሁ ግን ስትናገሩ ዋጥ አረገችው። ገባሽ? መተት፣ ጥንቆላ፣ ድግምት በሳይካትሪስት እና በዶክተር የሚድን በሽታ አይደለም። እኛን አታጃጂ። ካልተማርሽ ለተማሩት ጠይቂ፣ ሂጂ የተማሩትን ጠይቂ። መተትና ድግምት በዶክተር ይወጣል በሳይካትሪስት ይወጣል እንዴ ብለሽ ጠይቂ። ከነሱ መልስ ታገኛለሽ። አብርሃም በምን ዳነ? ምን አግኝቶ ዳነ? ምን ፈወሰው? ምን ወደ ራሱ መለሰው? እንዴት ሊመለስ ቻለ? እንጠይቃለን። ምክንያቱም ስለ ሩታ ስላይደለም ወይም ስለ ልጁ ስላይደለም፣ ስለ ማህተቤ ገባሽ አይደል? ማህተቤን ያንቋሸሽው ማህተቤን ነው እንደፈለግሽ አፍሽን አፉ እንዲከፈትበት ማንም መሀይሙም የተማረውም አፉ እንዲከፍትበት እምነት ያለውም እምነት የሌለውም እንዲያላግጥበት አብጠለጠልሽው። አመንሽበትም አላመንሽበትም በመስቀሉ አልነበረም። መተትም ተብላችሁ ድራማን ብትሰሩ መስራት የነበረባችሁ ብዙ የሚሰሩ ነገሮች አሉ። ሚዲያውን አሁን አጀንዳችን ማንቀይርም ብሎ እንከሳለን እንዋጋለን ብሎ ሲነሳ መጣሽና ልታስተባብሪ ፈለግሽ። እናት አባትሽ እንጂ እናስተባብለሽ አሳምኛቸው። ህዝብን ግን አስተባብለሽ ልታሳምኛቸው። ነቅቷል ህዝብ። ገባሽ? ነቅቷል። እንደ ድሮ ይቅርታ ስላላችሁ ይቅርታውን ተቀብለው ከእናንተ ጋር እንደበግ ግር የሚል ህዝብ የለም። በበኩል እኔ ጋር በሚመጡት ሰዎች ማለት ስለሌሎቹ አላውቅም። ሌሎቹ እንዲህ ለ2 ለ3 የተከፈሉት አላለ እነሱ ናቸው ከአንቺ ጋር እንደ ጭራ እየተከተሉ ልክ ነሽ ደግ አደረግሽ ጎበዝ ምናምን እያሉሽ የሚያጨበጭቡልሽ።
እኔ ጋር ግን የሚመጡት ሀቅ ነው ይዞ የሚመጡት። እውነት አላችሁ፣ ስህተት የላቸውም። አይምሉምም፣ አይዋሹምም፣ እንትን አይሉምም፣ አይቀጥፉምም ስለማውቃቸው። ሀይሚ ተመረመረች፣ ሀይሚ ሆብ ብላለች። በቃ እንግዲህ ታየላት። ሆዷ ሺሉ እየተመረቃቀረ ነው፣ ውስጥ ገብቶ ምንቅርቅርቅር እያለ ነው። የምትፈልገው 3 ልጅ መንታ ነው። 3 ነው ያረገዘችው። ይስጥሽ፣ ያርግልሽ፣ ያሳካልሽ። መቼም ሰው ነው ሆድ ውስጥ የሚፈጥረው እንጂ እኛ አይደለንም አድበል ብለን የምንሰራው። ወንድ ሴት፣ ሴት ወንድ እያልን ኢቨን ሲንግልም መንታም የሚሰጠው ፈጣሪ ነው እና የተመኘችውን ይስጣችሁ። እኔ እህቴ መንታ በጣም ነበር የምትመኘው፣ በጣም ነበር የምትፈልገው፣ የመጨረሻው እህቴ ማለት ነው። ግን የምትመኘውን ሳይሰጣት መጀመሪያ ሴት ልጅ ሰጣት፣ ከዛን ሁለተኛ ወንድ ልጅ ሰጣት ማለት ነው። ሴትና ወንድ አሁን እያሳደገች ነው ማለት ነው። ገና አሁን ነው ልጁ። አሁን ሁለተኛ ወንድ እንኳን አመት በቀደም ዕለት ነው የሞላው እና አንዳንዴ የምትመኙትን ፈጣሪ በራሱ ቤት እንዴት አድርጎ እንደሚሰጣችሁ አታውቁም። እና ፈጣሪ የምትመኙትን በሙሉ ይስጣችሁ፣ የምታስቡትን ሁሉ ያሳካላችሁ። አንዳንዴ ደግሞ የምንመኘውን አልሰጠንም ብለን ደግሞ ማማረር አንችልም። ሁሉ በእጁ ነው፣ ሁሉ በራሱ ስራ ነው የሚሰራው። መስጠትምም ማለመስጠትምም ማጥፋትምም ማኖርም የሚችለው እሱ ስለሆነ ማለት ነው እና እንኳን ደስ አለሽ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ብሏል። እንደ ሄርሜላና እንደ ሩታ ውዝግብ ሳትገባ በቃ መውጣት ከዛ ውስጥ ወጣ ወደ ራሷ ወደ ገደለው ህይወቷ። በቃ ከመጀመሪያም ሀይሚ ብልህ ናት፣ በብልጠት ነው የምትሄደው። እሱም ብልህ ነው፣ እሷም ብልህ ናት። እንዲህ ነው በብልጠት ህይወታችሁን የምትመሩት፣ ህይወታችሁን የምታስተካክሉት። እዚህ ጋር ፍቅር አጫውታችሁ በጸባይ ይዛችሁ እነዛን ሰዎች አስወግዳችሁ እሱ እናንተን ከፈለገ እሱ እናንተን ከወደደ እነዛ የሚመጡት ሰዎች ትርፍ ስለሆኑ ፑሽ እነዛን አለቀ። ተመልከቱ። አሁን ህያብ በገዛ እጇ ቤቷን ለቃ ወጣች። ያቺ ክፍታፍ እየፈነጨችበት ነው። እነሱ ስራ ነው እንዲህ ስራ ነው እያሉ እየረከሱ ሃይማኖታቸውንም ቤተሰቦቻቸውን እያሰደቡ እየተሰደቡ ቢዝነስ ላይ ነው እነሱ አለማቸው። ይሄ ደግሞ ሴትነትን ያረክሳል፣ ሴትነትን ያዋርዳል፣ ሴትነትን ዝቅ ነው የሚያደርገው። በሴትነትሽ መዋረድ የለብሽም ለገንዘብ ብለሽ። ገንዘብ በሰራሹ ልክ ይመጣልሻል። እንደ ህይወትሽን ካጣሽ፣ ህይወትሽ ከጠፋ በኋላ፣ በስድብ ቅስምሽ ከተሰበረ በኋላ፣ በሰው መጠቋቆሚያ ከሆንሽ በኋላ ላይ ገንዘቡ ምን ሊያድንሽ ነው? አያድንሽም። የሰው እንባ፣ የሰው አይን፣ የሰው አፍ በራሱ እኮ ይገላል። አብርሃምን እስኪ አሁን እናየዋለን። ብዙ ሴቶችን አስለቅሷል፣ ብዙ ሴቶችን አስጨንቋል፣ ብዙ ሴቶችን አባልቷል። ብዙ ሴቶች በሱ ምክንያት እርስ በርስ ተባልተዋል፣ ገንዘባቸው ተበልቷል፣ ሀቃቸው ተበልቷል። ብዙ የሞቱ ሰዎች አሉ በእነሱ የተነሳ። አንድ ሄርሜላን ነው የምወደው፣ አንድ ሩታን ነው የምወደው እያለ በሴቶቹ ቀልዷል። የብዙ ሰው እንባ አለበት፣ የብዙ ሰው አፍ አለበት፣ የብዙ ሰው ከልብ ያዘነበት ሰው አለ። ያንን ሁሉ እንዴት እንደሚወጣው እሱ ይወቀው፣ እሱ ይወቀው። እኛ ምንም የምንለው ነገር የለንም። ስለዚህ በሰው ላይ ግፍ አለመስራት፣ ለሰው ልጅ ከተንኮል አለማሰብ፣ ተንኮል አለመመኘት። ገንዘብ በራሱ ሰዓት ይመጣል፣ ሲሄድ ይሄዳል፣ ሲመጣ ይመጣል። አለቀ። ሰው ተሰባሪ ነው። ወተን ቅርት ለምንልባት ለዚች ለቆሸሸች ምድር ደግሞ እንዲህ ነው ብለን ለማይመለከተን ገብተን እንባላለን። እነሱ ለገንዘብ ለሚሰሩት እኛ እርስ በርስ እንባላለን። ነገሩን በቃ ነገረችን። ቡዜውን ቁርጣችሁን ወቁ አለች። በቃ ስራ ነው አለችን። ስራ ነው ቡዜ ያለችን። የአንዱን ህይወት ለማትረፍ ስትል ቡታጅራን አሰድባ፣ የአንዱን ህይወት ለማትረፍ ስትል ቡታጅራን ጥንብርኩሷን አስወጥታ፣ እንደ ህዝብ ብዙዎች ተሰድበው፣ እንደ እንትን ጠንቋዮች ናቸው ተብለው፣ አባቶች ሽማግሌዎች የሉም ወይ ተብለው፣ ቡታጅራ ቤተሰብ የላቸውም ወይ ተብለው ካስረገጡ በኋላ ለአብርሃም መኖር እሷ ሞታ፣ ለቡታጅራ ልጆች መኖር ሩታ ተሰድባ፣ ሄርሜላ ተብጠልጥላ አይደለም። ስራ አይነት አለ። በሃይማኖታችን ግን አንፋታሽም እንነግርሻለን። ስለዚህ ህያብንም ተመልከቷል። ማርክና ቤዚ ደግሞ ቤዚ ብዙ ጊዜ ሞክራለች፣ አልተሳካላትም። አሁን ግን የመጨረሻ ነው እማገባው ማርክን ነው፣ ከማርክ ውጭ አላገባም ብላ ዛሬው ሰርፕራይዝ አለመታል። ብዙዎቻችን ረገጥናቸው፣ ብዙዎቻችን እነሱ በድራማ ሲሰሩ እኛ የምንሳደበው፣ እነሱ ድራማ ሲሰሩ፣ እነሱ ስራ እየሰሩ ገንዘባቸውን፣ ባንካቸውን፣ ኪሳቸውን እያጣበቡ እኛ ምንም ሳናገኝ በእነሱ የምንባላው ነገር እኮ ነው ግራም ያገባል እንዴ።
ስንቶቹ ናቸው አሁን እርስ በርስ እየተባሉ እየተበላሉ ያሉት? ደግሞ አንድ ትንሱ ራሱ ተመልክቶ የትንሱ የአላዛርና ይቅርታ የማይሰለቻት ይቅርታ እንደው ሰዎችን በምን ለመያዝ ነው? ትናንትና ፍቅር አጫወታት አላዛርንና ትንሱን። ዛሬ ደግሞ መጣ ይቅር በሉኝ አስቤያለሁ ማውቂያለሁ አጋንንት ላይ ቁጥሩ የሚራገጥብሽ ከሆነ በእምነትሽ ጸሎት ቦታ ሄደሽ ጸሎት እንዲደረግልሽ ጎንበስ ቀና ብለሽ በማረፊያሽ ሰዓት ሚዲያ ላይ ወጥተሽ ጥንብርኩስሽን የምታስወጪ ወደሽና ፈቅደሽ። አጋንንት ካለብሽ ያ ሴራ ከሆነ ጭንቅላት ላይ ቁጭ ብሎ የሰው ህይወት እንድትበጠብጪ የራስሽን ህይወት በጥብጠሻል፣ የሰው ህይወት እንድታበጣብጪ ያደረገሽ ከሚዲያ መጥፋትና ራስሽን ወደ ሃይማኖት ቦታ ላይ መውሰድ አለቀ። ልጆችሽንም በክብር እንድታሳድጊ። የሰው አፍ የሰው እንባ ጥሩ አይደለም። በራሳችሁ ሁላችሁም የዘራችሁትን ታጭዳላችሁ። ቡዜናውን የሁሉንም አልሰማትም። ላይቭ ላይ ነበርኩ። ላይቭ ላይ የተወሰነ ፐርሰንት ሰማሁኝ። መግቢያውን እስቲ ምንድነው ያለችው? መግቢያውን ስገባ እናንተ ሞታችሁ ሌላው ሰው እንዲኖር ብላ ፕሮፓጋንዳዋን ይዛ መጣ ትንበጠረቅብናለች። እሺ መካሪ ፓስተር ከልጅሽ ጋራ ትዘምሪያለሽ፣ መስቀሉን ደግሞ እዚህ ሚዲያ ላይ ይዘሽ ታጠለጥይዋለሽ። አንቺን ብሎ ጴንጤ በዋለበት ያሏልሽ እምነት የምታሰድቢ ጴንጤም በመስቀል ነው የሚያምረው። በመቼም በብረቱ ብቻውን አያምንም፣ ክቡ ብቻውን አያምንም። ላዩ ላይ ያለው መስቀል ነው እያመነ ያለው። እንኳን ጴንጤ አይደለም ሙስሊሞች እንኳን እንዴት ዝም ትላላችሁ ብሎ የተንጫጩለትን ዛሬ መጣሽና ስራ ነው ብለሻሽን ስራ የፈለግሽው መስራት ትችላለሽ። ገና ታይናለሽ። እንደው እንዲማ ሳና ደማማ እንፋተማውን ብዙ ቦታ ላይ እየደረሰ ነው። ብዙ ቦታ ላይ መረጃና ማስረጃ እንፈልጋለን። አብርሃም የምር ታሞ ነበር። አብርሃም የምር የት ሄዳ ነው? እንዴት ሄዳ ነው? መዳኛውስ ምን ነበረ? በምንስ ዳነ? መረጃ እንፈልጋለን። እኛ እዛ መንበጥረቃችሁ ለእኛ ምንም መልስ አይሆነንም። ገባሽ? መንበጥረቃችሁ ትንሹም ትልቁም ተነስቶ ሃይማኖት ላይ አፉን ይከፍታል። ትንሹም ትልቁም ተነስቶ ሃይማኖት ላይ ሙልጭ አድርጎ ቫይራል ይወጣል። ከዛን ይወጣና እንዲህ ለማለት ፈልጌያለሁ ይቅርታ ይላል። በዛው ቫይራል ወጥቶለት ይቀራል። በቃ ይቅርታ ካለ ችግር የለውም ብሎ ነገር የለም። ቅጣቱን ማግኘት አለባችሁ። ዋጋውን ማወቅ አለባችሁ። የእምነትን ዋጋ ማወቅ አለባችሁ። እምነቱ ሳይገባችሁ ሳታውቁ ሌላውን እንዳያቅ ታደርጋላችሁ። ለማንኛውም ቪዲዮ ከለቀቁልን እንመጣለን። ቪዲዮ ካልለቀቁልን ሌላ ቪዲዮ ሰርተን እንመጣለን። እዚህ ላይ ያበቃል። ሰላም ነው።